የሆነ ሰው ጥያቄ ጠይቆኝ ነው በክብር ስለጠየቀኝ በክብር ለሚጠይቀኝ ደግሞ መልስ ለመስጠት ሀምብል ነኝ እኔም ሀምብል ነኝ ልበል። የፋኖ ትግል እንዴት እያየኸው ነው የሚል ጥያቄ ነው የጠየቀኝ። እኔ የፋኖ ትግል ማለት የአማራ ህዝብ ትግል ነው ብዬ ነው የማምነው። የአማራ ህዝብ ትግል ባለቤቱ የትግሉ ባለቤት ህዝብ ነው። የፋኖ ትግል ሳይሆን የአማራ ህዝብ ትግል እንዴት አየው በሚለው ነው። ሰፊው የአማራ ህዝብ በሚሻኮቱ በሚራቆቱ በስልጣን ጠመኝነት በሚቧጨቁ የነገን ካልኩሌሽን ሰርተው በህዝቡ ላይ ቁማር የሚቆምሩ በጎጠኝነት የሚታወኩ የታወኩ ይሄ የጎጠኝነት በሽታ ያለባቸው ቀበልተኝነት ችግር ያለባቸው በእውቀት ያልታጠቡ ሰዎች በዚህ በአማራ ትግል ውስጥ ተንሳፈው ገብተዋል። ዋጋ ለመክፈል ወደ ጫካ የገቡ ድንቅ የአማራ ልጆች ድንቅ ፋኖች ዋጋ እየከፈሉ ያሉ አሉ። ይሄንን አማራነታቸውን በአደባባይ አውጥተው ለአማራነታቸው ክብር የሚከፍሉ ጀግና ወንድሞቼ እንዳሉ ሁሉ ይሄንን ትግል ዋጋ ለማሳጣት ይሄንን ትግል የአማራ ህዝብ ትግል ጥርት ያለ አቋም ያለው ነው። ይሄንን ጥርት ያለ አቋም ለማበላሸትና ወዳልሆነ አቅጣጫ ለመውሰድ በርከት ያለ ወሮ በላ ገብቶበታል። የጃንዌን አንድ ቃል ልዋስ ህዝቡ ምን አለ የሚለውን ነው እና የህዝቡ ዝምታ ለኔ መልሴ ነው። ህዝቡ እያየ እየተመለከተ ነው። ህዝቡ አርቆ ማየት የሚችል ህዝቡ ማን ምን እያደረገ ነው የሚለውን መመርመር የሚችል እየሆነ ያለውን በአደባባይ እያየን እየተመለከትን ነውና ከሌ ብያለሁ አልወቅስም። መጀመሪያ የምድር ላይ ያለው የፋኖን ትግል ዋጋ ለማስከፈል ከራሳችን ከአማራዎች የወጡ ለስርዓቱ ኮርቻ ሆነው የሚጋለቡ በአዴን በለው ከአብን ሄዱ ዋጋ መክፈል ያለባቸው ግን ህዝቡን ዋጋ እያስከፈሉ ያሉ ፓራሳይት ሆነው የህዝባቸውን ደም የሚጠጡ በድሮን የሚያስቀጠቅጡ ሚኒሻ ሆነው አድማ በታኝ ነኝ በማለት የአማራ ህዝብ ዋጋ እያስከፈሉ ያሉ አሉ እና ያልተረዱት ነገር አለ። በኢትዮጵያ ፖለቲካ ውስጥ ብልጣብልጥነት፣ አድርባይነት፣ አስመሳይነት፣ ወንበዴነት ዋጋ የሚያስከፍልበት ጊዜ ከፊት እየመጣ ነው። ብዙ የፖለቲካ ጥፋቶች ይመጣሉ የሚል እምነት አለኝ። ይሄ የፖለቲካ ጥፋት አንዱ ምንድነው? ዋጋ ያልከፈሉ ሰዎች ዋጋ ይከፍላሉ። አብይ አህመድም ይተርፋል የሚሉት የለኝም። ምክንያቱም ጥጃዋን ልቀቋት እናቷን ታውቃለች የሚል አንድ የፓርላማ ዶክተር ፕሮፌሰር በየነ ጴጥሮስ የተናገሩትን ሰምቻለሁ። መራራ ይመቹ ነበር፣ አዳምጣቸዋለሁ። ከመለስ ጋር ሲከራከሩ ብዙ ነገሮች ተብለዋል። የፖለቲካው ምላሽ ካላገኘ በስተቀር የኑሮ ውድነቱ የኢኮኖሚካሊ የሀገሪቷ መሽቆልቆል ይህ አቅርቦት ለሰዎች የሚያስፈልጉ አቅርቦቶች ማቅረብ የሚቻልበት ጊዜ አይደለም። የምታስተካክለውና የምታርምበት ወቅት ነው ብዬ አላምንም። በጣም መሰረታዊ የሆኑ ችግሮች ሊሰሩና ሊታዩ የሚገባቸው ነገሮች በሙሉ እዛ ተቀምጠዋል፣ እያየኋቸው ነው። ምንድነው አሁን እኔ ጥላ ያቆምኩኝ ጥላ ያወራ እንትና ፋኖ ገባ ፋኖ ሄደ አብይ አህመድ አጋ ገባ ምናምን አብይ አህመድ ጋር የገቡት እነዚህ ፋኖች ምናምን ተብሎ የገቡት እንግዲህ የሬሳ ሳጥን የሚያስፈልጋቸው ሙታኖች ናቸው። ምክንያቱም የህዝባቸው በድሮን መቀጥቀጥ፣ የህዝባቸው መሞት፣ የህዝባቸው ረሃብ፣ የህዝባቸው ስደት፣ ወደ ትምህርት ቤት አለድ የእህቶቻቸውን መደፈር ዓለም እያወቀው ራሳቸውን ከህዝባቸው ክደው ለሆዳቸው ያደሩ ሰዎች ናቸው ብዬ ነው የማስበውና በርከት ያለው ምድር ላይ ያለው ፋኖ መልስ ያላገኘበት የአማራ ህዝብ ጥያቄ መልስ ያላገኘበት የአማራ ፋኖ የራሱ ሆነ ጥያቄ የለውም። የአማራ ህዝብን ጥያቄ ይዞ ነው የገባው። በፋኖ ስም የሚሽከረከሩ በፋኖ ስም ይዘርፋሉ። በፋኖ ስም የተደራጁ የዚህን የገዳይና የጨፍጫፊ በድሮን የሚቀጨቅጭ ስርዓት ጉዳይ የሚያስፈጽሙ በርከት ያሉ አካላቶች አሉ። በተለያየ ዓለም ላይ ተሾሽቀው የስልጣን ጠመኝነትና ስልጣናቸውን ለማመቻቸት የሚሄዱ አሉ። ከመከላከያ ውጭም ወይም ደግሞ በሀገሪቱ ውስጥ አስጋባሪ ዳኞች፣ አርቲስቶች ብዙ የአድርባይነት መንፈስ ተንሰራፍቷል። ራስህን አድን ወይም ደግሞ የምትቦጨቀውን ለመቦጨቅ የተዘጋጁ ሰዎች አሉ። ይሄ ግን ማንንም አያድንም። የኢትዮጵያ ጉዳይ ገና ብዙ ዋጋ ያስከፍላል። ያ ግን ሐቀኞቹ ይኖራሉ፣
ወንጀለኛና ዘራፊዎች ይጠፋሉ የሚል እምነት ነው ያለኝ። የፋኖ አካሄድ በቀላሉ የሚታይ አይደለም። የኢትዮጵያ ሕዝብ ጥያቄ ነው። የአማራን ሕዝብ ትግል የኢትዮጵያ ሕዝብ እንደሚመለከተው ምንም ጥርጥር የለኝም። በሰከነ መልኩ ከማንም ብሔር ብሔረሰብ ጋር ከኦሮሞ ጋር አማራ ችግር የለበትም፣ ከትግሬ ጋር አማራ ችግር የለበትም፣ ከቤንሻንጉል አማራ ችግር ያለበት ከተለያየ ቦታ በልሂቃን ደረጃ ፖለቲካውን እንመራለን የሚሉ የአማራ ሕዝብ ላይ ፖለቲካ ሰርተው የሀገሪቷን ለማፍረስ የአማራን ሕዝብ ጨፍጭፈን ረግጠን ይዘን እንሄዳለን የሚል የብሔር ፖለቲካ ፈብርከው ሕዝቡን ለሕዝብ እያባሉ ወንበር ላይ መቆየት የሚፈልጉ ለሕዝባቸውና ለሀገራቸው የማያስቡ በርከት ያሉ ደናቁርቶች ስለሰፈሩበት ነው። ከዛ አንጻር አድርባዮች ትንቅንቁ እውቀትና እውቀት አልባና እውቀት ትንቅንቅ ላይ ናቸው አለው። ኃጢአት፣ ክፋት፣ ተንኮል፣ አድመኝነት፣ ሴረኝነትና እውነት ሀቅ ጥሩ ማሰብ ትግል ላይ ናቸው ያሉት። ከእውነትና ከሐሰት ማን ያሸንፋል ብሎ እንደመጠየቅ ነው። የፋኖ ትግል ይጠይቃል። ኢትዮጵያ ታሸንፋለች።